ይህ ከደራሲው የተሰኘው የዩቲዩብ ቻናላችን ነው። በዚህ ቻናል የተለያዩ አዝናኝና አስተማሪ መጽሐፍትን በየሳምንቱ ሐሙስ ከቀኑ 7 ሰዓት እንተርካለን። አድማጮቻችን ቻናላችንን ሰብስክራይብ፣ ላይክ እና ሼር እንድታደርጉልን በአክብሮት እንጠይቃለን። እናመሰግናለን። መልካም ጊዜ። ዓለምነሽ የአረብ ሀገሯ ስደተኛ። አይ የወርቅ መሸጡን ነገር ሳስበው ከሀገሬ ከመውጣቴ በፊት አንድ ጓደኛዬ ያንን የአንገት ሐብል ስትሰጠኝ ምን እንዳለችኝ ቦታውና አካባቢው ትዝ ብሎኝ ነው። ወይ ሃና ምን አይነት ጉደኛ ናት አልኩኝ። ማናት ሃና? ያን ጊዜስ ምን ብላሽ ነበር? አይዞሽ መንገድሽ እንደሆነ አይቀርም። ለአሁኑ ከዚያ ሐሳብ እንድንወጣ ሃና ያለችሽንና የሐብሉን ታሪክ ንገሪኝ አለች። ከአንገቴ ቀና ብዬ አይኗን እያየኋት ልንገራት አልንገራት እያልኩ ራሴ ጋር እየተሟገትኩ እያለሁ መቼም ለየት ያለ ነገር ብትነግርሽ ነው እንደዚህ ልታስታውሻት የቻልሽው። አሁንስ የት ነው ያለች ብላ አጠዳደፈች። ይህን ሁሉ አብራኝ እየወጣች እየወረደች እሷስ እንደ ሃና ሆነችልኝ ማለት አይደል ብዬ ከሃና ጋር የነበረንን ግንኙነት፣ ቤተ ክርስቲያኑንና የወርቁን ታሪክ፣ የወይዘሮ አመለወርቅን ፀጉር ቤትና በአጠቃላይ ከልጅነት ጀምሮ እስከ ተለያየንበት ድረስ ያለውን አጠር አድርጌ ነገርኳት። መዓዛም ታሪኬን ከተቀመጠችበት ሳትነቃነቅ አዳመጠችና ምን አይነት ተአምረኛ ልጅ ናት፣ እንዴት ደስ የሚል ታሪክ አላችሁ ብላኝ ቆይ እስቲ እንዲሁ በደረቁ አስለፈለፍኩሽ፣ የሚጠጣ ነገር ላምጣ አለችና ከተቀመጠችበት ተነሳች። ምዕራፍ 15 ዳግም ልደት ክፍል 1። ከሃና ጋር ያሳለፍነው ጊዜ ትናንትና እንደሆነ ሁሉ በአይነ ህሊና የመጣብኝና እዚያው አንገቴን ደፍቼ በሐሳብ እንዳለሁ መዓዛ ተመልሳ መጣችና ይሄውልሽ ፋጡማ፣ ለጊዜው በእጄ ያለው ይሄ ነው። ሌላ የሚያስጨምረን ከሆነ ከሌላ ቦታ እፈልጋለሁ። ወርቆቹን የሚገዛ ፈላልገን እስከምንሸጣቸው ለሚከፈለው ሁሉ የኔንም ሆነ የማንንም ፊት ሳታይ እያወጣሽ ከፋፊና ጉዳይሽን አስፈጽሚ ብላ የተጠቀለለ ገንዘብ እጄን ብድግ አድርጋ አስጨበጠችኝ። ምን እንደምላት ጠፍቶኝ እዚያው በተቀመጥኩበት ደርቄ የቀረው። ሁኔታዬን ተረዳችልኝ መሰለኝ። አይዞሽ ፋጡማ፣ አንቺ በጣም ጥሩ ሰው ነሽ። ከሀገርሽም የወጣሽው የማታውቂው ሀገር ናፍቆሽና የተለያዩ ሰዎች ጫጫታ ሰላም ነስቶሽ ነው። የተወሰነ ዓላማን ለማሳካት በተለይም በራስ ሊወጡት የሚችሉትን ነገር ተማምኖ ከሀገር መውጣት መጥፎ አይደለም። የኛው ወጣት ግን በዚያ ላይ የተመሰረተ አይደለም። በተለይ የአረብ ሀገሩ ስደታችን በሆይ ሆይታ የሆነ ነው። በመሆኑም ይሄው እንዳየሽው ሆነ። ስለዚህ እንዳንቺ እንደዚህ ጭክን ብሎ የሚመለስን ሰው መርዳት በሰማይ ቤት ገነት የሚባለው ነው። በምድር ደግሞ ከምንም በላይ የመንፈስ ጸጋን መላበስ ነው። ገንዘብ 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 የሚባለው ከሆነ ገንዘብ ማንም ሰው የሚያገኘው ሸቀጥ ነው። አሁን ይገኛል፣ ትንሽ ቆየት ብሎ ደግሞ ይጠፋል። አንዳንዱ አግኝቶት የሚያደርገውን ሲያጣ ይታያል። ሌላው ደግሞ ለጊዜውም ቢሆን ይርቅበታል።
ያ ሁሉ ሆኖ ግን ቁርጥ ያለና የተስተካከለ ዓላማ ካለ ገንዘብ ችግር አይመስለኝም። የሆነው ሆኖ ይህ አይክበድሽ። ያው እንዳየሽው ወገኖቻችን ሞተው ወደ ሀገራቸው ሲመለሱ የሬሳ ማስጫኛ እናዋጣ የለም እንዴ? ታዲያ አንቺ በሕይወት እያለሽ መመለስ ስትፈልጊ ብረዳሽ ከዚህ የበለጠ ደስታ አለ? አንቺ ጠንካራና ጥሩ ልጅ ነሽ። ምናልባትም ቀስ በቀስ ሞራል ትሆኝንና ሁላችንም መመለስ የምንችልበትን መንገድ ትመሪን ይሆናል። አይዞሽ የኔ ቆንጆ፣ ቢኖረኝ ሌላም ባደርግልሽ ደስ ይለኛል አለችና እጄን ደቀቅ አድርጋ አቀፈችኝ። በድንጋጤ ከመቀመጫ የተነሳሁና ጥምጥም ብዬ ሳቅፋት እምባዬም ኮለል ኮለል አለና ስቅስቅ አልኩ። ማልቀሴን አወቀችብኝና ከትከሻዋ ገፋ አድርጋ ለምን ታለቅሻለሽ? ይህ እኮ በጣም ደስ የሚል ነው። ለአንቺ አይታወቅሽም እንጂ አንቺ ወደፊት ቤት ኑሮ ትዳር መስርተሽ ምናልባትም ልጆች ወልደሽ መኖር የምትችይ የሰው ፍቅር ያለሽ ጥሩ ልጅ ነሽ። ስላወቅኩሽ በጣም ነው ደስ ያለኝ። ማልቀስ የለም ብላ ጉንጨን ሳመች። እሺ ብዬ እንደምንም ራሴን አሰባሰብኩና ቦርሳዬን ከፍቼ እንግዲያው እነዚህ ወርቆች አንቺ ጋር ይሁኑልኝ አልኳት። አይ እሱንም ይሸጡ ካልሽ ነገ ከነገ ወዲያ አብረን ዞር ዞር ብለን እንሸጣቸዋለን። አብረውሽ ይሁኑ። አንቺ ጋር ሆኑ እኔ ጋር ተቀመጡ፣ ምንም ለውጥ አያመጣም ብላ አልቀበልም ማለት የተናገረችው ስሜት ስለሰጠኝ ይሁን ካልሽ ይሁን፣ በጣም አመሰግናለሁ። እንደዚህ ይሆናል ብዬ አልጠበቅኩም ነበር። በጣም አመሰግናለሁ ብዬ ጉንጯን ሳምኳትና ሁለታችንም ተቀመጠ። በዕለቱ የሆነውንና በተለይም የትኬቱ ዋጋ፣ የቪዛው ነገር፣ ከሁሉም በላይ ደግሞ መዓዛ በፊት ከማውቃት በፍጹም ተለውጣ እንደዚህ ሆና ለሰው አሳቢ መካሪና ጭራሹንም ሀገሬ ልታስገባኝ እንደዚያ ወገቧን ጠበቅ አድርጋ አስራ እንደተነሳች ሳስበው እንደ ልዩ ተአምርም እንደ ህልምም እየመሰለኝ በሐሳብ ስወዛወዝ በይ እንግዲህ ፋጡማ የሆነ ነገር እንስራና እህል እንቅመስ፣ እኔም ሰዓት ሳያልፍብኝ ስራ ሄጄ ልምጣ አለች። መዓዛ ያን ጊዜ አብረን ስንኖር ሁሉ ነገር ተደበላልቆባት ከጭሳጭሱም ከመጠጡም ገፋ ገፋ እያደረገች እኔንም ለጊዜውም ቢሆን አብሬያት እንድጓዝ አድርጋኝ የነበረች ልጅ ስትሆን እንዴት አድርጋ ልትቀየር እንደቻለች አላውቅም። አሁን ያ ሁሉ ተስፋ መቁረጥ ቀርቶ አኗኗሯ ሁሉ ተለውጧል። የምትሰራው ለአንድ ትልቅ ድርጅት በጽዳት ሰራተኝነት ሲሆን ወደ ማታ ሰራተኛ ከስራ ሲወጣ ትገባና ወደ እኩለ ሌሊት አካባቢ ትመለሳለች። ስራውም ሆነ የምታገኘው ገንዘብ ጥሩ ይመስላል። ከመቼውም በበለጠ ተረጋግታለች። ከስራ ሰዓት ውጭም ቢሆን ብቸኛ አይደለችም። አብራው ወጣ ወጣ የምትለው አንድ ሰው አላት። በሳምንት 6 ቀን ትሰራለች። ዛሬ እኔ ወደ ሀገሬ ለመመለስ ወዲያ ወዲህ ስል ምናልባት ሐሳቧ ይቀየር እንደሆነ እንጂ ከድሮ ሳውቃት ወደ ሀገር መመለስ አይደለም ስለ ሀገሯ እንዲወራባት አትፈልግም ነበር። ያ ሁሉ ተቀይሮ ወደ ሥራ ለመሄድ ራሷን ስታዘጋጀውም ሆነ የዕለት በዕለት ሁኔታዋ ፍጹም የተለየ ነገር ሆኖብኝ ነበር የሰነበተው። ያን ዕለትም ሥራ መሄድ ስላለባት ራታችንን በላልተን ጥላኝ ሄደች። እሷ ከወጣች በኋላ በዕለቱ የሆነውንና ነገ የማደርገውን እያሰብኩ ለመሆኑ ስንት ገንዘብ ነው የሰጠችኝ ብዬ እንደተጠቀለለ ቦርሳዬ ውስጥ የከተትኩትን ገንዘብ አውጥቼ ቆጠርኩት። ቆጥሬ ስጨርስ በጣም ደነገጥኩ። ትዝ ይልህ እንደሆነ ከኢትዮጵያ ከመውጣቴ በፊት አብዱራህማን እኔንና ጌታቸውን አግኝቶ ወደ ጅዳ መመለሱ መሆኑን ነግሮ ሲሰናበተን ለአንዳንድ ነገር ማስፈጸሚያ ይሁንሽ ብሎ 2000 ብር ሰጥቶኝ ነበር። ዛሬ ደግሞ መዓዛ ጉዳይሽን አስፈጽሚበት ብላ የሰጠችኝ $2000 ሆኖ አገኘሁትና በአጋጣሚው በጣም ተገረምኩ። እንዴት ሊሆን ይችላል? ከሀገሬ ስወጣም ወደ ሀገሬ ስመለስም ሁኔታው እንዴት ሊገጣጠም ቻለ ብዬ
በአንድ በኩል መመለሴ እርግጥ ሆነ ማለት ነው ብዬ እንደ ልዩ ምልክት አድርጌ ቆጠርኩትና መንፈሴ ጠንከር ሲል፣ በሌላው በኩል ደግሞ ይህች ልጅ እንደዚህ ለፍታ ያጠራቀመችውን ገንዘብ እንዴት ወስድባታለሁ ብዬ ቅር አለኝ። ለማንኛውም ወርቆቼ ቢሸጡ ያን ያህል ሊያወጡ ይችሉ ይሆናል። አልቀበልም ብላ ብታስቸግረኝም እንደምንም አድርጌ ትችላት ሄዳለሁ ብዬ ተጽናናሁና በየቦታው የሚከፋፈለውን ከፋፍዬ የሚተርፈውን በመልስላትም ሌላ አማራጭ ነው በሚል ተረጋግቼ አደርኩ። በሚቀጥለው ቀን ረቡዕ ማለት ነው ግብፅ አየር መንገድ ሄደን $495 ከፈልኩ። ለሚቀጥለው ሰኞ በረራ የሚሆነውን ትኬት ገዛንና በስንት ሰዓት አውሮፕላን ማረፊያ መድረስ እንደሚኖርብኝ፣ ምን ያህል ኪሎ ሻንጣ መያዝ እንደምችልና የመሳሰለውን መረጃ ነግሮን ትኬቱን ይዘን ወጣን። ወደ ሀገር የመሄዴ ቁርጥ መሆኑ ሲታወቅ ከኔ ይልቅ መዓዛን አስደሰታትና በዚሁ ውጭ ጉዳይ ሄደን ትኬቱን እናሳያትና የምትለውን እንስማ አለችኝ። በዚያ ተስማምተን ውጭ ጉዳይ ስንደርስ በር ላይ መታወቂያ እያዩ ከሚያስገቡት ፖሊሶች አንደኛው የሁለታችንን ፓስፖርት አየና የአንቺ ፓስፖርት አልታደሰም፣ ስለዚህ እዚህ ትቆያለሽ፣ አንቺ መግባት ትችያለሽ ሲል ሁለታችንም ደነገጠ። ወዲያው መዓዛ ነቃ አለችና አዎ አልታደሰም፣ እሱን አሳድሰን በዚያውም መውጫ ቪዛ ልናስመታ ነው አለችው። የእሷን ፓስፖርት እሷ ሳትሆን ሊያሰሩ ያመጧት ናቸው ማሳደስ የሚችሉት፣ አንቺ አሰሪዋ ነሽ አላት። አይደለሁም ጓደኛዋ ነኝ አለችው። ስለዚህ ይህቺ ከአሰሪዎቿ ጠፍታ ካለፈቃድ የምትኖር ናት፣ ምናልባትም ሌላ ወንጀል ሰርታ ሊሆን ይችላል፣ መመርመር አለባት ብሎ ድርቅ አለና እኔን ገፋ ገፋ እያደረገ አንዲት ትንሽ ቤት ውስጥ አስገብቶ ዘግቶብኝ ከመዓዛ ጋር ይጨቃጨቁ ጀመር። ምን እንደተባባሉ አላውቅም። መዓዛ ሁላችንንም ጥላን ወደ ውስጥ ሰተት ብላ ስትገባ በዚያች ትንሽ መስኮት አየኋት። በሁኔታው በጣም ደነገጥኩ። የምሆነው ሁሉ ጠፋኝ። በቃ ታሰርኩ ማለት ነው። ሁሉም ነገር ቀረ። በአረብ ሀገር እስር ቤት ማንም እየተጫወተብኝ ወድቄ ቀረሁ ማለት ነው እያልኩ ክፉ ነገር ሲደርስብኝ ታየኝና ብስጭት ወይም ተስፋ መቁረጥ ይሁን ሐዘን ይሁን ድብልቅልቁ የወጣ ስሜት ተፈራረቀብኝ። መዓዛስ እንዴት ነው ምንም ሳትል ትታኝ ሄደችው? ምናልባት ሴትዮዋን ፈልጋ ሁኔታውን ልትነግራት ይሆን? እሷስ ብትሆን ምን ልታደርግ ትችላለች? ድሮውንም ቢሆን ተጠንቀቂ ብላኛለች። ያው የተናገረችው ደረሰላት። ደግሞስ የመጣው ወደ እሷ ቢሮ ነው። መንገድ ላይ አልተያዙ። እሷ ቢሮ እንዴት ሆኜ ልገባ እችላለሁ? ያስ ሆኖ ለምን ትናንትና ስንገባ ያዙኝም ነበር እያልኩ ስንቆራጠጥ የዚያች የታሰርኩባት ክፍል በር ተከፈተ። ቀና ስል ያ አስገብቶ የዘጋብኝ ፖሊስ እንደወጣ ነገረኝ። አሁን ደግሞ የት ሊወስደኝ ይሆን እያልኩ ወጣ ስል መዓዛንና ያችን የውጭ ጉዳይ ሰራተኛዋን አየኋቸው። ፖሊሱ ከኋላ እየተከተለኝ መዓዛና ሴትዮዋ ካሉበት እንደደረስ ፖሊሱ ለሴትዮዋ ሰላምታ ሰጠና እኔን ለነሱ ትቶኝ ተመለሰ። ሴትዮዋ ሰላምም ምንም ሳትለኝ ወደ ቢሮ እንሂድ አለችና ቀደም ብላ ወደ ቢሮዋ ስትጓዝ ተከተልናትና ቢሮ ውስጥ ገባን። ይሄ ሁሉ ሲሆን መዓዛም ሆነች እኔ ምንም አልተነፈስንም። ቢሮው ውስጥ ገብተን ቁጭ እንዳል ለምን ጉዳይ እንደሆነ አላውቅም ሴትዮዋ ወደ ሌላ ክፍል ጥላን ሄደች። እኔና መዓዛ ብቻችንን ስንሆን ምን ሆነ መዓዛ? ምን ሊያደርጉኝ ነው? ሊያስሩኝ ነው? እንዴት ልሆን ነው እያልኩ በጥያቄ አጣደፍኳት። አይዞሽ ምንም የምትሆኝ አይመስለኝም። ለሴትዮዋ የሆነው ሁሉ ከነገርኳት በኋላ ነይ እንሂድ ያለችበትን አሳይኝ ብላ ነው ተከታትለን ወደ አንቺ የመጣን አለች። አይኗን እያየሁ ምን ሊያደርጉኝ ይችላሉ?
ቢበዛ እስከምትሄጅበት ቀን ድረስ ታስረሽ ትቆያለሽ ነው የሚሉኝ። ትኬቱን እንደሆነ ገዝቻለሁ እያልኩ ራሴን ለማጽናናት እየሞከርኩ እያለሁ አይዞሽ አትፍሪ፣ የሚሆነው ይሆናል፣ ካሁን በኋላ ወደ ኋላ የለም፣ አገራቸውን ጥለሽላችሁ ትሄጃለሽ፣ ለሚመጣው ሁሉ አብሬሻለሁ አለችኝ። ወዲያው ሴትዮዋ የሆነ ወረቀት ይዛ መጣችና ፓስፖርትሽ የት አለ አለች። ፖሊሱ ጋር ነው ያለው አልኳት። ጠረጴዛዋ ላይ ያለውን ስልክ አንስታ ደወለችና ፓስፖርቴ እንዲመጣልኝ ትእዛዝ ሰጥታ ይዛው በመጣችው ወረቀት ላይ ስሜን፣ ያለሁበትን አድራሻና አንዳንድ ነገር ሞላልታ ማህተም አደረገችበትና ይህን ወረቀት ያዥ፣ ፖሊስ አስቁሞ ቢጠይቅሽ አሳይው፣ ጊዜያዊ መታወቂያሽ ነው። ፓስፖርትሽን አስመጥቼ የፖሊስ ማጣሪያ ተደርጎበት እዚህ እስካለሽበት ጊዜ ድረስ ምንም ችግር ከሌለብሽ ማለትም አሰሪዎችሽ ከሰውሽ ወይም በሌላ ነገር የማትፈለጊ ከሆነ ፈቃድሽን አድሰን የመውጫ ቪዛ ተመቶልሽ ይጠብቅሻል አለችና የገዛሽው ቲኬት የት አለ አለችኝ። ያንን የገዛነውን ቲኬት ከቦርሳ ያወጥቼ ሰጠኋት። እሷም ከመቀመጫዋ ተነስታ ፎቶኮፒ ያደረገችውና መለሰችልኝ። እሺ እንግዲህ ነገ ከሰዓት በኋላ ተመለሽ፣ አይዞሽ፣ ማንም አያስቸግርሽም፣ አትፍሪ፣ ጉዳይሽ ካለቀልሽ ፓስፖርትሽን ይዘሽ እንድትሄጂ የሚከፈለውን ክፍያ ይዘሽ ነይ ስትለኝ አሁንም ቢሆን መክፈል እችላለሁ አልኳት። እንደሱ አይደረግም፣ ሲያልቅልሽ ነው የሚሆነው አለችኝና የሰጠችኝን ወረቀት ይዤ ከመዓዛ ጋር ከቢሮዋ ወጣን። ሐሙስ ዕለት ከሰዓት በኋላ ከመዓዛ ጋር ወደ ውጭ ጉዳይ ተመልሰን ሄድን። በር ላይ መታወቂያ ስንጠየቅ እየፈራሁም ቢሆን ያንን ሴትዮዋ የሰጠችኝን ወረቀት አሳይቼ ምንም ሳይሉኝ ሁለታችንም ወደ ውስጥ ገባን። ሴትዮዋ ቢሮ ስንሄድ ቢሮዋ ተቆልፏል። ዞር ብለን ስናይ የለችም። በዚያ ግቢ ስንመላለስ ከሷ ሌላ ያነጋገርነው ሰው ስላልነበረ ሌላ ማንን ብለን እንደምንጠይቅ ግራ ተጋባንና ሁለታችንም ምን እንደምናደርግ የምናስብ እንመስላለን። ዝም ብለን ግድግዳ ተደግፈን ቆምን። ካሁን ትመጣ ይሆናል እያልን ጠበቅናት። እሷ ግን ብቅ አላለችም። ምን ጣጣ ነው? ይቺ ደግሞ በፓስፖርት የቆልፋበት የት ሄደች? ምን አጋጥሟት ይሆን እያልኩ ሳጉረመርም አሁንማ ቀኑ መሸ፣ ከስራ የመውጫ ሰዓት እየተቃረበ ነው። ምን እናደርጋለን? ነገ ደግሞ ተመልሰን መጠን እንሞክራለን እንጂ አለች መዓዛ። ነገ? እሱም አይሆንም፣ ነገ ዓርብ ነው። ያችን አንድ ቀን ብቻ አልተማመንም። ቅዳሜና እሑድም የሚሰሩ አይመስለኝም። ታዲያ በአንድ ሰኞ ሁሉን ለማድረግ ተማምነን ነው የሚሄደው? ያም አይሆንም። ዛሬውኑ ወዲያ ወዲህ ብለን ቁርጤን አውቄ ነው የሚሄደው ብዬ ጮክ ብዬ ስናገር ባጠገባችን እያለፈ የነበረ እዚያ ውስጥ የሚሰራ ሰራተኛ ይመስላል። ምን ሆናችሁ? ምን ትፈልጋላችሁ? አለ በአረብኛ። መዓዛ ቀበል አደረገችና የመጣንበትን ጉዳይ ነግራው ቢሮው ዝግ እንደሆነ አሳየችው። ሰውየውም እሷ ዛሬ አልገባችም፣ ሰኞ ነው የምትገባው፣ ስለዚህ ሰኞ ተመለሱ አለ። ሰኞ ብዬ ስጮህ እስቲ ተረጋጊ፣ ዝም በይ አለች መዓዛ። ምናልባት ጉዳያችንን ለሌላ ክፍል አስተላልፋልን ከሆነ እባክህ ጠይቅልን፣ ሰኞ እሷ ወደ ሀገሯ ስለምትመለስ ጊዜ ላይኖረን ይችላል አለችው። ሰውየው ትንሽ አሰብ አደረገና ኑ ተከተሉኝ ብሎ እዚያው ግቢ ውስጥ ለውስጥ ተጓዝንና ከአንድ ቢሮ ስንደርስ እዚህ ቆዩኝ ብሎ ወደ ውስጥ ገባ። ብዙም ሳይቆይ ተመልሶ መጣና ሰርታልሻለች፣ ገንዘብ ይዘሻል አለ። አዎ ይዣለሁ አልኩኝ ፈጠን ብዬ። ወደ ውስጥ ተመልሶ ገባና ፓስፖርቴንና ሌላ ወረቀት ይዞ ተከተሉኝ አለ።
እየተከተልነው ሌላ ክፍል ተከታትለን ገባን። እዚያ ቢሮ ውስጥ ወዳለች አንዲት ሴት ጠጋ ብሎ ፓስፖርቱን አሳይቷት ትንሽ አነጋገራትና ወደኛ ዞር ብሎ እሷ ትጨርስላችኋለች፣ ገንዘቡን ከፍለሽ ፓስፖርትሽንና ሌላውን ደረሰኝ ይዘሽ ትሄጃለሽ፣ ደህና ሁኚ፣ መልካም መንገድ ብሎ ተሰናብቶን ሄደ። ብዙም ሳይቆይ ያን የተባለውን $700 ከፍዬ ፓስፖርቴንና ደረሰኙን ተቀብዬ ቢሮውን ለቀን ወጣን። ግቢውን ወጣ ከማለታችን አለቀልሽ አይደል ታድለሽ እንኳን ደስ አለሽ ብላ መዓዛ እቅፍ አደረገችኝና ነይ ስልክ እንደውልና ለቤተሰቦችሽ እንንገራቸው አለች። አይ አንደውልም፣ ይሄ ጣጣው ብዙ የሆነ መንገድ ሀገሬ እስኪገባ ድረስ የሚሆነው ስለማይታወቅ ድንገት በመንገድ አንድ ነገር በሆን ጠብቀው ሲያጡኝ እንዲሳቀቁ አልፈልግም፣ እዚያው ልድረስ እንጂ ቤት ያጠፋኝም አልኳት። ተይ ይሄ ጥሩ ነገር አይመስለኝም፣ በድንጋጤ ሊታመሙብሽ ይችላሉ አለች። ይሁን ምንም አይሆንም፣ እዚያው ከደረስኩ በኋላም ቢሆን መደወል እችላለሁ ስላት ትንሽ አሰብ አድርጋ እሺ እንዳልሽው ይሁንልሽ አለች ፈገግ ብላ። ለምን ፈገግ እንዳለች ግን አልገባኝም። ብቻ ዝም አልኩና በዚያው ተረሳ። ያሰብነው ስለተሳካልን በጥሩ መንፈስ ወደ ቤት ተመለስንና መዓዛ ስራ መሄድ ስለነበረባት ወደ ስራ ሄደች። እኔ ግን መሄዴ ቁርጥ ስለሆነ ነው መሰለኝ ሐሳብ ውስጥ ገባ። ይሄ ነው የማይሉት ሐሳብ ያዘኝ። ትናንት ሁሉ ነገር አንገፍግፎኝ አንድ ቀን እንኳን ማደር ያስጠላኝ ሴትዮ መሄዴን መጠራጠር ያዝኩ። ደግነቱ ክፉና ደጉ ተራ በተራ እየተፈራረቀ ይታወሰኝ ጀመረና ይኸውም ኑሮ ሆኖ መሄዴን ልጠራጠር ብዬ ከተቀመጥኩበት ተስፈንጥሬ ተነስቼ በተረፈችው ገንዘብ አንዳንድ ነገር ልግዛበት ወይስ ለመዓዛ ልመልስላት እያልኩ ስክመነመን መሸና ሳልወስን ተኛ። ቅዳሜ ዕለት አንዳንድ ነገር ገዝተን ይዤ እንድሄድ መዓዛ ገፋፋችኝና ለዘመዶቼ አንዳንድ ነገር ገዛዝቼ እግረ መንገዴን ጸጉር ቤቱ ጎራ ብለን ሰኞ መሄዴንና ሁሉም ነገር ያለቀለኝ መሆኑን ነገርኳቸው። በሚገርም ሁኔታ እዚያ ያለው ሁሉ በጣም ደስ አለው። ጸጉር የሚሰሩትም ሆነ ሊሰሩ የመጡት ሳይቀሩ ሁሉም እየተነሱ አቀፉኝ። አንዳንዶቹ ጭራሽ ያለቅሱ ጀመር። ሁሉም በኑሮ ሆድ የባሰው ስለሆነ ትርምስምስ አሉ። ለጥቂት ጊዜ ከሁሉም ጋር አይዞሽ አይዟችሁ እየተባባል እኔም መዓዛም ዞር ዞር እያልን ካወራናቸው በኋላ በይ እንግዲህ ሸኝ ቤት አያደርስም ተሰናበችና እንሂድ አለች መዓዛ። እኔም ሁሉንም ተራ በተራ እያቀፍኩ ተሰናብቼ ወጣሁ። በመጠኑም ቢሆን በሰላም ስለተሰናበትኩ የተረጋጉ መስሎኝ ደስ አለኝ። ይሁንና በዕለቱ የጸጉር ቤቱ ባለቤት ሮማን ስላልነበረች ሮማንን ስላላገኘኋት ቅር አለኝ አልኳት መዓዛን። አዎ ዛሬ የሆነ ነገር ገጥሟት የለችም አሉ። አይዞሽ ነገም ከነገ ወዲያም ስላለ እንደምንም ፈልገን ትሰናበቻታለሽ አለችና ተጽናና። እሁድ ዕለት በጠዋት ተነስተን ከመዓዛ ጋር ቤተክርስቲያን ሄድን። በአጋጣሚ ሮማንን እዚያ አገኘናትና ገና በቅጡ ሰላምታ ሳንለዋወጥ ትናንት መጠሽ እንደነበር ሰማሁ። ሰኞ ልትሄጂ መሆኑንም ሲነግሩኝ ሳልሰናበትሽ የምትሄጂ መስሎኝ አዝኜ ነበር። ይኸው የእግዚአብሔር ነገር አገናኘን አለች። ሳልሰናበትሽማ አልሄድም ነበር፣ ሰኞ መጣለሁ ብዬ ነው እንጂ አልኳት። እንዲያውም ነይ አብረን እንሂድና እየተጫወትን ጸጉርሽን ልስራልሽ አለች። በጣም ጥሩ ሐሳብ ነው ፋጡማ
አብራችሁ ሄዱና ትስራልሽ አለች መዓዛ። አይ ዛሬ የረፍት ቀንሽ ነው፣ ነገ በጠዋት መጥቼ ትሰሪኛለሽ አልኳት ሮማን። አይ ለእኔ ዛሬ ነው የሚሻለኝ ብላ ድርቅ ስትልብኝ እሺ ብዬ እኔ ከእሷ ጋር ሲሄድ መዓዛ ወደ ቤቷ ተመለሰች። ከሮማን ጋር አንድ ቡና ቤት ጎራ ብለን ቡና ጠጣንና ፀጉር ቤት ሄደን ፀጉሬን እየተሰራሁ ብዙ ነገር ተጫወትን። ከሀገሯ ከወጣች ረጅም ጊዜ ስለሆነና ከሀገር ተንከራታ እዚህ የተረጋጋች ስለመሰላት ሌላ ኑሮዋን የሚያውክ ነገር እስካልመጣ ድረስ እዚያው ቤሩት ለመኖር እንደወሰነች ነገረችኝ። እኔም አመጣጤንና የቤተሰቦቼን ሁኔታ ስነግራት በውሳኔ በጣም እንደተደሰተች እያጫወተችኝ ረጅም ጊዜ አሳለፍ። የኔም ፀጉር ተሰርቶ እሷም መሳሪያዎቿን በየቦታቸው ከመላለሰች በኋላ በይ እንግዲህ በሰላም ግቢ፣ በሚመችሽ ጊዜ ለመደወል ሞክሪ፣ አይዞሽ በርቺ እያለች ትንሽ መካክራኝ ሁለታችንም ከፀጉር ቤት ወጥተን በተለያየ አቅጣጫ ቆመን ታክሲ ስንጠብቅ በሷ በኩል የሚሄደው ቀድሞ መጣላትና ጥላኝ ሄደች። እኔም ትንሽ ጠብቄ ወደ ቤቴ ተሳፈርኩ። ቤቴ ደርሼ ቁልፉን ከፈት አድርጌ ስገባ ቤት ውስጥ የተሰበሰበ ብዙ ሰው ሰርፕራይዝ ብሎ ጮኸብኝ። በፍጹም ያልጠበቅሁትና ከአሁን በፊት አጋጥሞኝ የማላውቀው ነገር በመሆኑ በጣም ደነገጥኩ። የሚባለው ሁሉ ጠፋብኝና አፌን ይዤ ደርቄ ቀረሁ። እንባዬ መጣ። ሰማይ መሬቱ ዞሮብኝ እንዳለሁ ጎሽ ቆንጆ አድርጋ ሰርታሻለች እያለች መዓዛ ወደ እኔ ስትመጣ አይደል ታዲያ አገሯ ስትገባ ያላማረባት መቼ ሊያምርባት ነው እያለች ከጥቂት ጊዜ በፊት ፀጉሬን የሰራችልኝ ሮማን እዚያው የቆመውን ሰው ገፋ ገፋ እያደረገች ከወደ ውስጥ ወደ እኔ መጣችና ጭራሽ የበለጠ አስደነገጠች። በእርግጥ ያላሰብኩት ነገር እንደሆነና እንደደነገጥኩ ያወቀችብኝ መዓዛ ነይ ወደ ክብር ቦታሽ ልውሰድሽ ብላ ደገፍ አድርጋ ወስዳ አስቀመጠችኝና ትንሽ ተረጋጋሁ። ቤቱ መቼ እንደዚያ እንደተዘጋጀ የሙዚቃውና በተለይም ያ ሁሉ ሰው እንዴት እንደዚያ ሊሰባሰብ እንደቻለ እየገረመኝ ቀስ በቀስ ወደ ፓርቲው መንፈስ ገብቼ በሁኔታው እያለቀስኩም እየሳቅኩም ደስ የሚል አሸኛኘት አደረጉልኝ። ቀኑ እየመሸ ሄደና መለያየት ግድ ሆኖ ሁሉም ቀስ በቀስ እየተሰናበቱኝና መልካሙ ሁሉ እየተመኙልኝ ሄዱ። እንግዶቹ ከሄዱ በኋላ ከመዓዛ ጋር ቁጭ ብለን ሰዎች ለመሸኛ ያመጡትን እየከፋፈትን ስናይ አመሸን። አብዛኞቹ ሸኞች ፖስት ካርድና ገንዘብ ሲሰጡኝ፣ ጥቂቶቹ ልብስና ጌጣጌጥ አምጥተዋል። በዚያ ምሽት $600 በመሸኛ አገኘሁ። የመዓዛን ገንዘብ ለመመለስ ጥሩ አጋጣሚ ስለሆነልኝ ደስ አለኝና ከገበያ የተረፈኝን ገንዘብ ጨምሬ ለመዓዛ ልሰጣት ስሞክር በጭራሽ አልፈልግም፣ ቢኖረኝ ሌላ ብጨምርልሽ ደስ ይለኝ ነበር ብላ እምቢ አለችኝ። ጊዜው እየገፋና ሌሊቱም እየተገባደደ ቢሄድም ከመዓዛ ጋር ስናወራና በተለይም በሁኔታዎች መሳካት ከኔ ይልቅ እሷ ደስ ስላላት በእኔ ምክንያት ተቸጋግራ ይህን ፓርቲ በመደገሷ ቅር እንዳይለኝ አድርጋኝ ዘና ብዬ ያለፈውን ሁሉ እያነሳሳን ወደፊት ምን ማድረግ እንደሚኖርብኝና በተለይም አረብ ሀገር የሚባል ድርሽ እንዳልል እያስጠነቀቀችኝ ቢሳካላት እሷም የኔን ዕድል እንደምትመኘው ነገር ግን እንደኔ ከቤተሰቦቿ ጋር ጠንካራ ትስስር ስለሌላት ያን ያህል ለሀገሯ እንደማትንሰፈሰፍ አጫወተችኝ። ሰዎቹ ያመጡልኝን በሻንጣዬ ውስጥ እያስገባችልኝ ሌሊቱ እስከሚገባደድ ድረስ አምሽተን
ትንሽም ሰዓት ቢሆንም ተኛ ብላ ሊነጋጋ ሲል ተኛ። ሰኞ ዕለት አውሮፕላኑ ከጠዋቱ 5 ሰዓት ይነሳልና ቀደም ብላችሁ ተገኙ ተብሎ በተነገረኝ መሰረት በጠዋት ተነስተን መዓዛ ቀደም ብላ ደውላ በ2 ሰዓት እንዲመጣ በተነጋገረችው ታክሲ ጓዜን ጠቅልዬ ተሳፈርንና ጉዞ ወደ አየር ማረፊያ ሆነ። ወደ አውሮፕላን ማረፊያው እየተጓዝን እያለ ጅዳ ከሙክታር ጋር የደረሰብኝ የመኪና አደጋ ትዝ አለኝና በጣም ፈራሁ። ፍርሃቴ ከኔው አልፎ ጎልቶ ይታይ ኖሮ መዓዛን አስደነገጥኳትና ምን ነው ፋጡማ ምን ሆንሽ ብላ ተርበተበተች። አብረን በቆየንባቸው ጊዜያት ጅዳ የሆንኩትን ስላልነገርኳት ደህና ነኝ ብዬ ላረጋጋት ሞከርኩ። ሆኖም እንደዚህ አይነት አደጋ ቢደርስብኝ ምን ሆናለሁ ብዬ ከፍተኛ ፍርሃት ገባኝና ከጭኗ ላይ ፊቴን ደፋሁት። እሷም ጭንቅንቅ አላትና አመመሽ? ታክሲውን ላስቆመው? ምን ሆንሽብኝ? አይዞሽ ትንሽ ነው የቀረን ደርሰናል እያለች ጸጉሬንም ጀርባዬንም እየዳሰሰችኝ ተንቀጠቀጠች። እንደዚያ እየተጨናነቅን መኪናው ሲቆም ተሰማኝና ደረስን አልኳት። አዎ ደረስ። ደህና ነሽ አለች። አሁን ደህና ነኝ እያልኳት ከታክሲው እየተቻኮልኩ ወረድኩና ወደ ዳር ቆም ብዬ ስረጋጋ መሄዱ ያስጨነቀሽ ከሆነ ተይው ይቅር፣ ሌላ ጊዜ ትሄጃለሽ እያለች ወረደችና እየተጨነቀች ወደ እኔ መጣች። ድንገት ያላሰብኩትና የማልጠብቀው አነጋገር ስለሆነ መዓዛዬ ጅዳ ውስጥ እንደዚህ ወደ ሀገሬ ለመመለስ እየተዘጋጀሁ እያለ ከፍተኛ የመኪና አደጋ ደርሶብኝ ስለነበር ያ ትዝ ብሎኝ ነው እንጂ ሌላ አይደለም አልኳትና ወዲያው ቅሬ ያለችኝ ትዝ ብሎኝ መለስ ብዬ ከሀገርሽ ቅሬ ያልሽኝ መዓዛ ብዬ አፈጠጥኩባት። ታዲያ ምን ላድርግ? ታክሲው ከከተማ ወጥቶ ፍጥነት ሲጀምር ሁኔታሽ ሁሉ ከመቅጽበት ልውጥ አለብኝ ብላ አቀፈችኝ። ይቅርታ የኔ ቆንጆ፣ መቼስ እንግዲህ ሕይወታችን ለብዙ ነገር ስለተጋለጠ ያ ያጋጠመን በተለያየ ጊዜ ዳግመኛ ሲከሰት ትዝታው ይመጣና አንድም ሲያስቀንና ሲያስደስተን አለዚያም ሲያስተክሰን ለአካባቢያችን እንግዳ የሆኑ ገጽታዎችን እናሳያለን። ያ ደግሞ ሰዎች በእኛ ላይ የተለየ አመለካከት እንዲኖራቸው ይሆናል። ያ ሁኔታ ነው በአንቺም ላይ የደረሰው እንጂ እኔ ደህና ነኝ። ታሪኩን ቀደም ብዬ ብነግርሽ ኖሮ ምናልባት እንደዚህ አትጨነቂም ነበር። በጣም ይቅርታ መዓዚ ስላት ሁኔታዬ ምን ያህል እንዳስደነገጣት ለመግለጽ ራሷን ነቀነቀችና ዝም አለች። እኛ በእኔ ሁኔታ ስንጨቃጨቅ ታክሲ ሾፌሩ ሻንጣዬን አወረደልኝና ከዚያው አካባቢ ጋሪ ፈልጎ አምጥቶ ጫነልኝ። ከዚያም ሂሳቡን መዓዛ ሰጥታው ተሰናብቶን ሲሄድ መዓዛ ጋሪውን እየገፋች ወደ ውስጥ ለመግባት ስንሞክር ቦርሳዋ ከትከሻዋ ላይ እየተንሸራተተ ሲያስቸግራት አየውና ባይሆን ቦርሳሽን ለያዝልሽ አልኳት። እሺ ብላ ቦርሳዋን ስትሰጠኝ በአእምሮዬ ውስጥ ድንገት ደስ የሚል ሐሳብ መጣልኝ።